ጤና ይስጥልን ተመልካቾች፣ ቅድስት አለማየሁ ነኝ። ጥሪት የኢኮኖሚና ቢዝነስ ፕሮግራም ተጀምሯል። በዛሬው ፕሮግራማችን በሳምንቱ በቢዝነስና በኢኮኖሚ ጉዳዮች ላይ የወጡ መረጃዎችን እናካፍላችኋለን። ከዚህም በተጨማሪ ደግሞ ከምንም ተነስተው በጥረታቸው በልፋታቸው የተሻለ ቦታ የደረሱ ወደፊትም ደግሞ ትልቅ ህልም ያላቸውን ህልመኞች የህይወት ታሪክ ወደ እናንተ የምናደርስ ይሆናል። በቅድሚያ ሳምንታዊ የሆነውን የኢኮኖሚና የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። በዚህ ፕሮግራማችን ላይ ከምንዳሰሳቸው ጉዳዮች መካከል የመጀመሪያው ሚድሮክ ኢንቨስትመንት ግሩፕ 50 ቢሊዮን ብር በማውጣት ቅንጡ የሆነ የመኖሪያ መንደር ሊገነባ ነው። ይህንን እንዳሰሳለን። ከዚህም በተጨማሪ ደግሞ አሁን መስከረም እንደመሆኑ መጠን ትምህርት የሚጀመርበት ጊዜ ነውና የትምህርት እቃዎች በከፍተኛ ሁኔታ ዋጋቸው ኑሯል። በዚህም ጉዳይ የምንነጋገር ይሆናል። ለትንታኔ መረጥንላችሁ ጉዳይ ደግሞ ባሳለፍነው ሳምንት የሚኒስቴሮች ምክር ቤት የውጭ ሀገር ባንኮች ኢትዮጵያ ውስጥ ገብተው እንዲሰሩ ውሳኔ ያስተላልፋልና በዚህ ጉዳይ ለኢትዮጵያ ምን አይነት ጠቀሜታ ይኖረዋል፣ ምን አይነት አሉታዊ ጎን ይኖረዋል የሚለውን ከባለሙያዋ ጋር ቆይታ አድርገናል። ይህንንም እናነሳለን። መልካም ጊዜ። የሲሚንቶ የዋጋ ተመን ይፋ ተደረገ። እየጨመረ የመጣውን የሲሚንቶ ዋጋ ለማስተካከል አዲስ የዋጋ ተመን ማውጣቱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ሚኒስቴሩ እየናረ የመጣውን የሲሚንቶ ዋጋ ለማስተካከል ፋብሪካዎች የዋጋ ማስተካከያ እንዲያደርጉ ተጠይቀው ያወጡት ዋጋ እጅግ የተጋነነ በመሆኑ አዲስ የዋጋ ተመን ይፋ ማድረግ አስፈላጊ ሆኖ መገኘቱን ገልጿል። ሚኒስቴር መስሪያ ቤቱ በዘርፉ ያለውን የምርት ሂደት ጥናት የሚያጠና ቡድን አቋቁሞ የዋጋ ጥናት ካደረገ በኋላ የዋጋ ተመኑን ይፋ ማድረጉን ጨምሮ አስታውቋል። በጥናት ውጤቱ መሰረት ሲሚንቶ ከፋብሪካ የሚወጣበት ዝቅተኛ ዋጋ 510 ብር ሲሆን በከፍተኛው ደግሞ 683 ብር ከ44 ሳንቲም እንዲሆን ተወስኗል። የሲሚንቶ ምርት እጥረት በመኖሩ ቅድሚያ ለመንግስታዊ ስራዎች የተሰጠ መሆኑን ያስታወቀው ሚኒስቴር መስሪያ ቤቱ ሌሎች ፕሮጀክቶች ከሚመለከተው የመንግስት ተቋማት ማረጋገጫ በማምጣት ከፋብሪካው በቀጥታ ምርት የሚገዙበት መንገድ መመቻቸቱ ተጠቁሟል። የግል ተጠቃሚዎች በመንግስት የልማት ድርጅቶችና በተደራጁ ማህበራት በኩል ተደራሽ እንደሚሆንም ተገልጿል። ከከተማ አስተዳደሮችና ከክልሎች ይሁንታ ውጪ ሲሚንቶ ይዞ የሚገኝና በተለያዩ ቦታዎች የሚደረጉ ግብይቶች ህገወጥ መሆናቸውን አመላክቷል። በከተማ ላይ የሚኖረው የሲሚንቶ ዋጋ የትራንስፖርት የጫኝና አውራጅና የመጋዘን ኪራይን ታሳቢ በማድረግ የሚሸጥ መሆኑ ታውቋል። አሁን ባለው ሁኔታ አንድ ኩንታል ሲሚንቶ ከ1500 ብር እስከ 2000 ብር በመሸጥ ላይ መሆኑን ተጠቃሚዎች ገልጸዋል። ከ41 ቢሊዮን ብር በላይ ለክልሎችና ለከተማ አስተዳደሮች መተላለፉ የገቢዎች ሚኒስቴር አስታወቀ። የገቢዎች ሚኒስቴር በ2014 በጀት ዓመት 34.69 ቢሊዮን የጋራ ገቢና 6.325 ቢሊዮን የውክልና ታክሶች በመሰብሰብ 41.02 ቢሊዮን ብር ለክልልና ለከተማ አስተዳደሮች መተላለፉን ገልጿል። በበጀት ዓመቱ በሀገር አቀፍ ደረጃ 497.4 ቢሊዮን ብር ለመሰብሰብ ታቅዶ የነበረ ሲሆን 480 7 ቢሊዮን ብር መሰብሰቡ ይታወቃል። የገቢዎች ሚኒስቴር በ2015 በጀት ዓመት 646.75 ቢሊዮን ብር ለመሰብሰብ ማቀዱም አይዘነጋም። ሚድሮክ ኢንቨስትመንት ግሩፕ በ50 ቢሊዮን ብር ቅንጡ የመኖሪያ መንደር ሊገነባ ነው። መሐመዲ የተሰኘው የመኖሪያ መንደር ሳር ቤት አካባቢ መቻሪ ሜዳ ተብሎ በሚታወቀው የኩባንያው ይዞታ ላይ የሚገነባ ሲሆን ቅንጡ የሆኑ መኖሪያ ቤቶች፣ የንግድና የመስተንግዶ ቦታዎች እንደሚያካትት ተገልጿል። ከዚህም በተጨማሪ 8800 የሚሆን የህዝብ መኪና ማቆሚያ ቦታ ይኖረዋል ተብሏል። መንደሩ ሚድሮክ ኢትዮጵያ የሚያስገነባው ትልቁ የመኖሪያ መንደር ግንባታ ሲሆን ለአዲስ አበባም ተጨማሪ ውበት እንደሚሆን ይታመናል። የትምህርት ቤት መገልገያ እቃዎች ዋጋ መናር ተነገረ። በኢትዮጵያ በመስከረም ወር ትምህርት የሚጀመርበት ወቅት መሆኑን ተከትሎ ወላጆች ላይ ወጪዎች ይበዛሉ። በ2015 ዓመተ ምህረት የትምህርት ቁሳቁሶች ዋጋ በከፍተኛ ሁኔታ መጨመሩ ደግሞ ለወላጆች አሳሳቢ ሆኗል። ለተከሰተው የትምህርት ቁሳቁሶች ዋጋ መናር እንደ ምክንያትነት የሚነሳው የውጭ ምንዛሬ እጥረትና የጥሬ እቃዎች አቅርቦት እጥረት መሆኑን ካፒታል ጋዜጣ ዘግቧል። ከጥቂት ዓመታት በፊት 10 ብር ይሸጥ የነበረ አንድ ባለ 50 ገጽ ደብተር ዛሬ ላይ 80 ብር መድረሱን አስተያየት ሰጪዎች አንስተዋል።
የአገር ውስጥ ተቋራጮች አፈር ከመግፋት የዘለለ ሚና የላቸውም መባሉን ሪፖርተር ዘግቧል። ባለፉት 20ና 25 ዓመታት የኢትዮጵያ የኮንስትራክሽን ኢንዱስትሪ በሀገሪቱ ኢኮኖሚ ውስጥ የነበረውን ቁልፍ ሚና ሸርሽሮና በበርካታ ችግሮች ውስጥ በአሁኑ ወቅት ሽባ የሆነ የኢኮኖሚ ዘርፍ ወደ መባል መቃረቡን መንግስት ይፋ አድርጓል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ባካሄደው የውይይት መድረክ ላይ ዘርፉን የተመለከተ የዳሰሳ ጥናት ያቀረቡት የከተማና መሰረተ ልማት ሚኒስቴር ዴኤታ ኢንጂነር ወንድሙ ሲታ የኮንስትራክሽን ኢንዱስትሪው ለኢትዮጵያ ኢኮኖሚ ያለው ድርሻ ወደ 19 በመቶ የደረሰ ቢሆንም በርካታ ማነቆች ግን አብረውት እየተጓዙ እንደሆነ አመልክተዋል። ማነቆ ተብሎ በመጀመሪያ ደረጃ የተጠቀሰው የኮንስትራክሽን ዘርፉ የሚመራበት ፖሊሲ ነው። መንግስት የውጭ ኮንትራክተሮች ወደ ኢትዮጵያ ከመጡ ለኮንስትራክሽን ኢንዱስትሪው የእውቀትና የቴክኖሎጂ ሽግግር ይጫወታሉ በሚል እንጂ እነሱ የሚሰሩትን መሰረተ ልማት መርጦ እንዳልነበር ገልጸዋል። ከውጭ ኮንትራክተሮች መምጣት ጋር ተያይዞ ሌሎች የተፈጠሩ ክፍተቶችንና በአገር ውስጥና በውጭ ኮንትራክተሮች መካከል ያለውን ልዩነት በተመለከተም በሰጡት ማብራሪያ በፋይናንስ ደረጃ የውጭ ኮንትራክተሮች ከኢትዮጵያውያን ኮንትራክተሮች የበለጠ መጠን ያለው ፕሮጀክቶችን መያዛቸውን ገልጸዋል። በዚህ ሂደት ግን 79 በመቶ ፕሮጀክቶች በአገር ውስጥ ኮንትራክተሮች የተያዙ ቢሆንም ከፋይናንሻል አንጻር ሲታይ ግን በአገር ውስጥ ኮንትራክተሮች የተያዘው 45 በመቶ ብቻ ነው። በአብዛኛዎቹ ሜጋ ፕሮጀክቶች ደግሞ የተያዙት በውጭ ሀገር ኮንትራክተሮች መሆኑን ገልጸዋል። ባሳለፍነው ሳምንት የሚኒስቴሮች ምክር ቤት ለውጭ ባለሀብቶች ዝግ ሆኖ የቆየውን የባንክ የስራ ዘርፍ ክፍት ለማድረግ በኢትዮጵያ ብሔራዊ ባንክ ተዘጋጅቶ የቀረበውን ረቂቅ ፖሊሲ ማጽደቁ ይታወሳል። ዛሬ ለትንታኔ የመረጥነው ርዕሰ ጉዳይ ከዚሁ ሀሳብ ጋር የተያያዘ ነው። በኢትዮጵያ እስከ 2010 ዓ.ም ድረስ በአጠቃላይ የባንኮች ቁጥር 18 እንደነበር ይታወሳል። ባለፉት 4 ዓመታት ብቻ ግን 12 አዳዲስ ባንኮች ተቋቁመው አሁን ላይ ወደ 30 የሚጠጉ ባንኮች አሏት። በሀገራችን ያሉ ባንኮች በሰው ኃይል፣ በቴክኖሎጂ፣ በአገልግሎት አይነት የማህበረሰቡን ፍላጎት ከማሟላት አንጻር ምን ደረጃ ላይ ናቸው ስንል በአዲስ አበባ ዩኒቨርሲቲ የንግድ ስራ ኮሌጅ የአካውንቲንግና ፋይናንስ ትምህርት ክፍል ኃላፊ ከሆኑት ከአቶ ዳኪቶ አለሙ ጋር ቆይታ አድርገናል። አሁን ላይ ያሉን ባንኮች ቁጥርን እንኳን ብንወስድ ወደ 30 ይጠጋሉ። አሁን ላይ ያሉት 20 ባንኮች በፎርሜሽን ላይ ነው ያሉት። 9 የሚሆኑ ባንኮች ደግሞ በሪፕሬዘንቴቲቭ ኦፊስ የፎሬን ባንኮችም አሉ ማለት ነው። ይህን ካልን የውጭ ባንኮች ወደ ኢትዮጵያ ውስጥ መግባት የፖሊሲ ለውጥ ነው ማለት ነው። እስካሁን ድረስ በ1991 በፈረንጆች አቆጣጠር ወይም በ1983 ጀምሮ የፖለቲካል ኢኮኖሚ ወደ ማርኬት ኢኮኖሚ በመቀየሩ የፕራይቬት ባንኮች ሀገር ውስጥ እንዲገቡ ቢሆንም እንኳን ለፎሬን ባንኮች ግን ክፍት አልነበረም ማለት ነው። ወይንም ለፎሬን ኢንቨስተርስ ክፍት አልነበረም ማለት ነው። ስለዚህ 2020 ላይ በተካሄደው የሆም ግሮን ኢኮኖሚ ጋር ተያይዞ መንግስት የፖሊሲ ለውጥ አካሂዷል ማለት ነው። ሺፍት አለ፣ ዳይሬክሽኖችን ማስቀምጧል የፎሬን ባንኮች ሀገር ውስጥ እንዲገቡ ማለት ነው። ይሄ ለምን አስፈለገ የሚለውም አስፈላጊ ይመስለኛል ማንሳት ማለት ነው። አንደኛው የኛ ሀገር ባንኮች በምንድን ነው ምን መዝናቸው ምን ላይ ናቸው ብለን ብንወስድ ከተደራሽነት ማንግል ውስን ናቸው ለሚደርሱት ወይም የሚሰጡት ሰርቪስ። ሁለተኛ የሚሰጡት የፕሮዳክት እና ሰርቪሳቸውን በጣም የተወሰነ ነው። ምናልባትም እንደ አንድ ባንክ ነው አክት የሚያደርጉት። ዳይቨርሲፋይድ የሆነ ፕሮዳክት እና ሰርቪስ ለተጠቃሚው ለማድረስ አለ። ከዚህ በተጨማሪም የክሬዲት ሰርቪሳቸው ለራሱ አሁን ቅርብ ጊዜ የማይክሮ ፋይናንስ ወደ ባንክ ያደጉት ከመኖራቸው በፊት እነሱን ባናጠቃለል ከ350 ሺህ ሰው በላይ ክሬዲት ሰርቪስ የሚያገኝ አልነበረም። አሁን ኦልሞስት ወደ 1 ነጥብ ምናምን ሄዷል። ይሄም ቢሆን ከሀገሪቱ ህዝብ ቁጥር ጋር እናነጻጽር ኦልሞስት 2% በታች ነው ሰርቭ የሚያደርጉት ማለት ነው። በዚህ ሁኔታ እነዚህም ባንክና 2% ሰርቭ በማድረግ ባንክ ይዞ ሀገሪቱ ማደግ አትችልም ማለት ነው። የሰስቴይነብል ኢኮኖሚክ ግሮዝ የታሰበውን ሀገር እድገት መድረስ አይቻልም ማለት ነው። ስለዚህ በዚህ የተነሳ መንግስት የፖሊሲ ለውጥ አካሂዷል፣ እያካሄደ ያለ ነው የሚታየው ማለት ነው። ነገር ግን አሁን ባለው ሁኔታ የሊደርሺፑም የሰው ኃይል የማብቃትም ሁኔታ ምንም እንኳን የናሽናል ባንክ እንደ ፖሊሲ ያስቀምጠው በየአመቱ ትሬን ራሳቸውን እንዲያደርጉ
የሆነ ፐርሰንት ኦፍ የነሱ ፕሮፊት ለትሬኒንግ እና ራሳቸውን እንዲያደርጉ ቢሆንም በዛ ሌቨል ያለመሆን እንትኖች እንዳሉ ይገመታል ማለት ነው። ስለዚህ ኦቨርኦል የኛ ባንኪንግ ኢንዱስትሪ የፎሬን ባንኮች ቢመጡ በሚሰጡት የፕሮዳክት በሚጠቀሙት ቴክኖሎጂ ባላቸው የሰው ሀብት እና አቅም አንፃር ወስደን ብናይ በሚያበድሩት ብድር መጠንም የካፒታል መጠናቸውን ወስደን ብናይ ምናልባት ደከም ብሎ የሚታዩበት ሁኔታ ይታያል ማለት ነው። ያ አንድ ተግዳሮት ሊሆንባቸው ይችላል ብዬ አስባለሁ። የውጭ ኢንቨስተሮች ባንኮቹንም ጭምር ወደ እኛ ሀገር ውስጥ በሚመጡበት ሰዓት ላይ በምን ሞዳሊቲ መግባት አለባቸው የሚለው እርግጥ ነው ኢትዮጵያ ውስጥ ሳውንስ የሉም ወይ የሚለውም ጥያቄ ያስነሳል። ፎሬን ባንኮች አሉ ፎር ዛት ማተር ያሉበት ሁኔታ የገቡበት ሁኔታ ነው እንጂ ሞዳሊቲው ነው እንጂ የተለየው። ፎሬን ባንኮች እንደ ሪፕሬዘንታቲቭ ኦፊስ ሰርቭ የሚያደርጉ ወደ 5 እና ከዛ በላይ የሆኑ ባንኮች አሉ። አሁን ግን እነዚህ ላይሰንስድ የሚሆኑት ለነገሩ በሚኒስትሪ ኦፍ ትሬድ ነው፣ በናሽናል ባንክ አይደለም ላይሰንስድ የተደረጉት ሶፋር ያሉት ከ2015 ጀምሮ የገቡት። አሁን በፖሊሲ ለውጡ የተነሳ የፎሬን ኢንቨስተርስ ወይንም ባንኮች ወደ ሀገር ውስጥ የሚገቡ ከሆነ ሊገቡ የሚችሉባቸው ሞዳሊቲዎች አንደኛው ሊሆን የሚችለው ምንድነው እዚሁ ሀገር ውስጥ ሌጋል ኤንቲቲስ ሰብሲዲያሪ ማቋቋም የሂት ኩባንያ የምንለው በአማርኛው ማለት ነው። ወይንም ሰብሲዲያሪ አቋቁሞ ቢዝነሳቸውን ራን ማድረግ ይችላሉ ማለት ነው። ሌጋል ኤንቲቲ ወይንም ሌጋል የሆነ ኤንቲቲ አቋቁሞ ቢዝነስ ራን ማድረግ ይችላሉ ማለት ነው። አንዱ አማራጭ ወይንም እድል ያ ነው የሚሆነው ማለት ነው ለፎሬን ኢንቨስተርስ። ሁለተኛው አማራጭ የሚሆነው ብራንች መክፈት ነው። ልክ የኛ ሀገር የንግድ ባንክ ልክ ጁባ ላይ እንዳለው ማለት ነው። ጁባ ላይ ጅቡቲ ላይ ያለው ብራንች ልክ እንደዛው ኦፕሬት ማድረግ ብራንች። ምናልባት እንግዲህ ይሄ ሲመጣ ኤክስፔክት የሚደረጉ ነገሮች አሉ። ሲምፕል ብራንች አይሆንም ማለት ነው። አሁን ኢትዮጵያ ውስጥ ያሉ ባንኮችን ብንወስድ አዲስ አበባ ላይ በፌደራል ሌቨል ተቋቋሙ፣ በክልሎች ላይ በየከተማዎች ላይ ብራንች አላቸው። ብራንች ሲያቋቁሙ ምንም አይነት ተጨማሪ ሪኳየርመንት የላቸውም። በእንደዛ አይነት ብራንች ግን አይደለም። አሁን የፎሬን ባንኮች ሲመጡ ብራንች በብራንች ሌቨል ይፈቀድላቸዋል ሲባል ብራንች የሚለው አሁን እንደምኛውቀው ብራንች መክፈት አይደለም የሚሆነው። ሌጋል ሪኳየርመንት ካፒታል ሪኳየርመንት የሚያስፈልጋቸው ማለት ነው። ካይንድ ኦፍ ሲዶ የሆነ ወይንም ልክ እንደ ሰብሲዲያሪ የሚመስል አይነት ማለት ነው። ሌጋል ኢንቲቲም ባይሆንም የፓረንት ካምፓኒውን ሌላ ሀገር ያለን ፎሬን ባንክ ብራንቹ ነው። ግን ብራንቹ ሲቋቋም ካፒታል ሪኳየርመንት የሚጠበቅበት አይነት ሊሆን ይችላል። ሶስተኛው አማራጭ ሊሆን የሚችለው የኢኩዊቲ ኢንቨስትመንት ማለት ኢትዮጵያ ውስጥ ባሉ ባንኮች ላይ ኢንቨስት ማድረግ ወይ የተቋቋሙት ሊሆኑ ይችላሉ ወይ ደግሞ እየተቋቋሙ ላሉት ባንኮች ላይ አክሲዮን በመግዛት ባለቤት የመሆን እድል የመስጠትም በእንደዛ ወይ መግባት ይችላሉ። ምናልባት በዚህ ኢንቨስትመንት ጋር ተያይዘው በጆይንት ቬንቸርም ሊቋቋሙ ይችላሉ። አንድ ሀገር ውስጥ ካለ ባንክ ጋር ሌላ ድርጅት ማቋቋም ሌላ ባንክ አቋቁሞ በጋራ ጆይንትሊ ኮንትሮል የሚያደርጉት አይነት ባንክ ሊያቋቁሙ ይችላሉ። ምናልባት የመጨረሻው አማራጭ ሊሆን የሚችለው ብዬ ማስበው አሁን ባለው ሁኔታ ሪፕሬዘንታቲቭ ኦፊስ ማለት ነው። ሪፕሬዘንታቲቭ ኦፊስ ምንለው የባንኪንጉን አክቹዋል ባንኪንጉን ሳይሆን የሚሰራው የማርኬቲንጉን ነው የሚሰራው ማለት ነው። ነን ትራንዛክሽናል ነው። ፕሮሞት ራስ ማድረግ ፎሎ አፕ ማድረግ ለባንኮቹ ለፎሬን ኢንቨስተርስ በእንደዛ አይነት ሞዳሊቲ ሊገቡ ይችላሉ ተብሎ ይታሰባል ማለት ነው። በእንደዛም ሊቀጥሉ ይችላሉ። ይሄኛው ቀላል ነው የሚሆነው ማለት ነው። የሌጋል ሪኳየርመንቱ አነስተኛ ነው። የናሽናል ባንክ የሚያወጣቸው ህጎች ብዙም አይዳኙትም፣ ብዙም ቻሌንጅ አድርገውም በፍቃድም ደረጃ ከወሰን ፍቃድ የሚሰጠው ሚኒስትሪ ኦፍ ትሬድ ነው የሚሆነው ማለት ነው። ይሄ ኦፍ ኮርስ ቅድምም እንደገለጽኩት በእንደዚህ አይነት ሞዳሊቲ ኦልሞስት ገብቶ ሰርቭ እያደረጉ ያሉ ባንኮች አሉ ማለት ነው። እነዚህ ምናልባት አማራጮች ሊጠቀሙ ይችላሉ። ምናልባትም እንግዲህ ይሄን የሚወስነው መንግስት ነው ብዬ ነው ማስበው። ምክንያቱም ሁሉም የራሱ ሆነ አድቫንቴጅ እና ዲስአድቫንቴጅ አሉት። አዎንታዊና አሉታዊ የሆኑ ጥቅሞች ስላሉት እነዛን ማወዳደር ይፈልጋል ማለት ነው። ምናልባትም በእኛ ሀገር የትኛው የተሻለ ነው የሚለው እኔ እንደማስበው ምናልባት በጥናት የተመሰረተ ቢሆን የተሻለ ነው ብዬ አስባለሁ። እነዚህ ግን በሌሎች ሀገር ተሞክሮም ስንወስድ በእንደዚህ ሁኔታ ነው ሌሎች ባንኮች ወይንም ድርጅቶች ወደ ሌላ ሀገር ሄዶ የሚሰሩበት ሁኔታ ማለት ነው። ፎሬን ኢንቨስተር ወደ ሀገሪቱ ውስጥ እንዲገባ የተፈለገበት ምክንያት ምንድነው? ፎሬን ባንክ ወደ ሀገር ውስጥ እንዲገባ የተፈለገበት ዋነኛው ምክንያት የሀገር ውስጥ ያሉ ሎካል ባንክስ ወይንም ዶሜስቲክ ባንኮች
የማህበረሰቡን ፍላጎት ማሳካት ማሟላት ስላልቻሉ ነው ማለት ነው ከአቅም አንፃር። ስለዚህ ተደራሽነታቸው አነስተኛ ስለሆነ ትልቁ ተበዳሪም ወይንም ደግሞ ፋይናንሻል ሲስተም ላይ ትልቁ ስቴክሆልደር በተለይ ከዲፖዚት ሳይድ ወሰን ኢንዲቪጁዋልስ ናቸው፣ ግለሰብ ኮንሱመርስ የምንላቸው ግለሰቦች፣ ተቀጣሪዎች እነዚህ ናቸው። ባንኮች ከነዚህ ብር ይሰበስባሉ እንጂ ለነዚህ መልሶ አይሰጡም የማበደር ማለት ነው። በእኛ ሀገር ላይ ባደጉት ሀገሮች ላይ በክሬዲት ካርድ፣ አሁን እኛ ሀገር ላይ ዴቢት ካርድ ነው ያለው። ዴቢት ካርድ ብቻ ነው የምንጠቀመው። ዴቢት ካርድ ማለት ብር ካለኝ ነው የምትወስዱ። ክሬዲት ካርድ የምንለው ግን ባይኖርም የተወሰነ ያክል ያበድራል ማለት ነው። ይሄውን ካይንድ ኦፍ ፕሮዳክት ነው ለባንኮችም። እንደውም ባደጉት ሀገሮች ላይ ብዙ ትርፍ የሚያገኙት ከዴቢት ካርድ እንደውም ክሬዲት ካርድ ነው። ክሬዲት ካርድ ደግሞ ደንበኛውን ሳቲስፋይድ እንዲሆን ያደርጋል የሚፈልገውን ሰዓት ላይ መግዛት ስለሚችል። ምናልባት የኛ ሀገር ባንኮች ለምንድን ነው ለግለሰብ ማበድሩት የሚለው ብዙ ነገሮች አሉ። አንደኛው ለሌሎች ሀገር ላይ በኮንሱመር ወይንም በፐርሰናል ሎኖች አሉ። በግለሰብ ደረጃ ድርጅት ብቻ መሆን አይጠበቅበትም ለመበደር። ፐርሰናል ሎን ለመስጠት አስቸጋሪ የሚሆኑበት ነገሮች አሉ። የፎሬን ባንኮችን ቢመጡ አሁን ባለው ሁኔታ ወስደን ብናይ ላበድሩ ይችላሉ ብዬ አስባለሁ። ምክንያቱም ብር በሚያበድርበት ሰዓት ላይ ባንክ ፎሬን ባንክ የሚሆን ሎካል ባንክ የክሬዲት ወርዝነስ ያለ የመክፈል አቅም ደግሞ የሚታየው በግለሰብ ድርጅት ከሆነ ሂስትሪው ስላለ ማወቅ ይቻላል። ግለሰብ ግን ማወቅ አንችልም በእኛ ሀገር ላይ። ይሄ ደግሞ ከምን ጋር የሚያያዝ ነው? ይሄ ናሽናል አይደንቲቲ ምንድነው አይደንቲፊኬሽን ካርድ። አሁን አንድ አይነት ሀገር ባዊ የሆነ መታወቂያ ቢኖረው ለምሳሌ ቀላል ነው የሚሆነው። ማን ማጭበርበር አይችልም ማለት ነው። ክሬዲት ወርዝነሱ ማየት ይቻላል፣ ሂስትሪው ማወቅ ይቻላል። ለዛ መክፈል ይችላል ብለን ካሰብን ማበደር ይቻላል ማለት ነው። ስለዚህ ፎሬን ባንክ ይህንንም ኤክስፔክት ያደርጋሉ ማለት ነው። ምናልባት አሁን የተጀመሩ ጅምሮች አሉ። እነዚህ ነገሮች በሚመጡበት ሰዓት ላይ ፎሬን ባንክ ፕራክቲሱም ስላላቸው ኢንዲቪጁዋልስ ያበድራሉ ብዬ አስባለሁ። ምክንያቱም ብዙውን ኢኮኖሚ ላይ ተጽዕኖ የሚፈጥረው ሃውስሆልድ እና ኢንዲቪጁዋል ስለሆኑ ማለት ነው። ስለዚህ ፎሬን ባንክ ሲገባ አንደኛው የሚጠበቀው አድቫንቴጅ ብለን የምናስበው የሚሰጡት ብድር ላይ ከፍተኛ ነው የሚሆነው ማለት ነው። ክሬዲት ሰርቪሱ ከፍተኛ ይሆናል። ሌላኛው የፎሬን ኤክስቼንጅ ጋም አንዱ የሀገሪቱ ላይ ያለው ተግዳሮት ኢኮኖሚው ላይ የሃርድ ካረንሲ ጋር ያለው ቻሌንጅ ነው። ስለዚህ እነዚህ ፎሬን ባንክ በሚመጡበት ሰዓት ላይ ሂውጅ ካፒታል ብዙ ካፒታል ይዞ ስለሚመጡ የፎሬን ካረንሲ ላይ የሚያመጡት ፖዚቲቭ የሆነ ኢንፌክትም አለው ተብሎ ይታሰባል ማለት ነው። ሌላው ጥቅም ብለን የምናስበው የሚጠበቀውም የስራ እድል መፍጠር አንፃር አሁን በእኛ ሀገርም ወስደን ብንወስድ ብዙ ከሚማሩት ተማሪዎች ውስጥ ብዙዎቹ የሚቀጠሩት የባንኪንግ ኢንዱስትሪ ወይንም የፋይናንሻል ሴክተሩ ላይ ነው። ስለዚህ እነዚህ ሴክተር ወደ ሀገሪቱ ውስጥ በሚመጡበት ሰዓት ላይ ከሚሰጡት ክሬዲት ሰርቪስ የፎሬን ኤክስቼንጅ ከሚያመጡት ጥቅም በተጨማሪ የሚፈጥሩት የስራ እድል ከፍተኛ ነው ተብሎ ይታሰባል ማለት ነው። አሁንም በእኛ ሀገር ባንኮች እንኳን እያየን ያለ ነው ማለት ነው። ስለዚህ የስራ እድል የመፍጠር አጋጣሚያቸው ትልቅ ነው ተብሎ ይታሰባል። የውጭ ባንኮች በኢትዮጵያ የባንክ ስራ ዘርፍ መሰማራታቸው ለሀገር ውስጥ ባንኮች እድገት የሚኖረው አንድምታን በተመለከተ ኃላፊው የሚከተለውን አስተያየት ሰጥተውናል። የእውቀት ሽግግርም ይኖራል፣ ቴክኖሎጂም ማለት ነው። የእውቀት ሽግግር ለምሳሌ የኛ ሀገር ባንክ ቅድም እንዳስቀመጠው ነው። ባንክ በእኛ ሀገር ላይ ብር ከሰው ወስዶ መስጠት ነው። ከዛ ብዙ የዘለለ አተያይ የለም። ትራዲሽናል ነው ባንኪንግ ኢንዱስትሪው እየሰራ ያለው ማለት ነው በዚህ ሀገር ላይና ስለዚህ እነዚህ ፎሬን ባንኮች በሚመጡበት ሰዓት ላይ ለሀገር ውስጥ ላሉ ባንኮችም የእውቀት እና የቴክኖሎጂ ሽግግር ያካሂዳሉ ብለን እናስባለን ማለት ነው። የፎሬን ዳይሬክት ኢንቨስትመንቱም ይጨምራል ባይዜ አንደኛው ማለት ነው። ምክንያቱም የውጭ ኢንቨስተሮች የሚመጡት ባንኮችን ተከትለው ነው። እነዚህ ኮርፖሬት ሌቨል ላይ ሰርቭ የሚያደርጉ ባንኮች ናቸው ወደኛ ሀገር ሞስት ፕሮባብሊ ሊመጡ የሚችሉ ትልልቅ ባንኮችም ስለሚሆኑ እነዚህ ባንኮች በሚመጡበት ሰዓት ላይ ለኢንቨስተሮቹ ብር ማበደር ብቻ ሳይሆን በዋናነት የነሱ ስራ የሚሆነው ያበደሩት ኢንቨስተሮችን ኮንሰልትን ከማድረግ የማማከር ስራ የሚሰጣሉ። ኢንቨስትመንት ማኔጅመንት ብር ማበደር ብቻ ሳይሆን የትኛው ኢንቨስትመንት የተሻለ ነው። ኢቭን የታክስ ፕላን ያደርጉላቸዋል። በየትኛው ወይ ታክስ ሚኒማይዝ ማድረግ የሚችሉት አቮይድ ማድረግ የሚቻልበት ታክስ ማኔጅ ማድረግ የሚቻልበት። ስለዚህ እንደ ካይንድ ኦፍ ፓርትነርሺፕ አይነት ነው ከኢንቨስተር እና ጋር የሚሰሩት ማለት ነውና ይሄ በሚሆንበት ሰዓት ላይ ውጪ ባንኮች መጡ ማለት ከነሱ ጋር ሊሰሩ የሚችሉ ኢንቨስተሮችም በሌላ ሴክተር ላይ ኢንቨስት ሊያደርጉ የሚችሉ ኢንቨስተሮችንም አትራክት የማድረግ እድሉ ሰፊ ነው ተብሎ ይታሰባል ማለት ነው። ይሄ
ከፖዚቲቭ ሳይዱ ይሄን ነው የሚጠበቀው ማለት ነው። ኢትዮጵያ የባንክ ዘርፏን ለውጭ ሀገር ባለሀብቶች ክፍት ማድረጓን ተከትሎ ሊመጡ የሚችሉ አሉታዊ ጎኖች ምንድናቸው ስንል ጠይቀናል። ፎሬን ባንክ ሲመጡ ኔጌቲቭ ሳይዱም አለ። እንግዲህ አሉታዊ ተጽዕኖ ሊፈጥሩ ይችላሉ። አንደኛው ኢኮኖሚውን የመቆጣጠር እንትን አላቸው። ኢኮኖሚው ላይ ሾክ ሊፈጥር ይችላል። ለምሳሌ በ2007-8 የተፈጠረው ፋይናንሻል ክራይሲስ ብንወስድ የኛ ሀገር ብዙ አልተጎዳም። በ2007-8 የተፈጠረው በዓለም ላይ ያለው ፋይናንሻል ክራይሲስ ሌሎች ሀገሮች ሰፈር አድርጓል። እኛ ብዙም አልተጎዳንም። ያ የሆነበት ሪዝን ምንድነው? የፎሬን ባንኮች ስለሌሉ ነው። ኢትዮጵያ ውስጥ ፎሬን ባንክ ቢኖር እና የትም ሀገር ፋይናንሻል ክራይሲስ ከተፈጠረ የዛ ገፈት ቀማሽ ነው የምንሆነው ማለት ነው። ስለዚህ አንዱ አሉታዊ ተጽዕኖ የሚሆነው ከዓለም ጋር ስለሚተሳሰር ከዓለም ላይ የሚፈጠሩት ችግሮች በሙሉ ስፒል ኦቨር ኢፌክቱ ሲግኒፊካንት ነው የሚሆነው በኔጌቲቭ ሳይዱ ማለት ነው። ስለዚህ ኢኮኖሚው ላይ የፋይናንሻል ሲስተሙ ላይ ሾክ ወይም ችግር ሊፈጥር የሚችለውን ይጠበቃል ማለት ነው። ይሄ ከኢኮኖሚ አንጻር ስናየው፣ ሌላው ኢቭን የኮንሰንትሬት ማድረግ ዶሚኔት አድርጎ የሎካል ባንኮችንም ሊያጠፉ ይችላሉ። ዘሞር እነሱ ኢንቨስት እየበዙ በሄዱ ቁጥር የተሻለ ፕሮዳክቶችን እያመጡ ሲሄዱ የሎካል ሰራተኞችንም ወደ ራሳቸው አትራክት በሚያደርጉበት ሰዓት ላይ ትልቅ ደሞዝ እየከፈሉ ሌሎች ባንኮች የመዳከም እድል ይኖረውና ፋይናሊ የፎሬን ባንክ ብቻ የሚቀርበት እድልም ሊኖር ይችላል ማለት ነው። ይሄ ኮንሰንትሬት አድርጎ ዶሜን አድርጎ ኢኮኖሚው ላይ ጫና መፍጠር ምናልባትም በሌላ ገላለጽ ኢንዳይሬክትሊ ኮሎናይዝ የማድረግ ምክንያቱም ፋይናንሻል ሲስተሙ ከተያዘ ከባድ ስለሚሆን ማለት ነው። ሌላው እንግዲህ እነዚህ ባንኮች የኔ ስጋት ባይመጡም የሚለውንም ማሰብ አስፈላጊ ይመስለኛል። አንደኛው ባይመጡ ስለራሱ ምክንያቱም ኮንዲሲቭ ኢንቫይሮንመንት የናሽናል ባንክ የመንግስት ግዴታ ሆኖ የሚታየኝ አንደኛ ሊያሰራ የሚችል ግን ደግሞ መቆጣጠር የሚያስችለው ህግ ያስፈልጋል። ሲስተም ምንለው ኢንስቲትዩሽን እና ሲስተም ያስፈልጋል ማለት ነው። ሲስተም ደግሞ ከህግ ጋር የተያዘ ስለሆነ ስለዚህ ለምሳሌ እንዲመጡ የሚያደርጉ ለምሳሌ ከታክስ ጋር ተያይዞ አንዱ ኮምፕሌን የሚያደርጉት ፎሬን ኢንቨስተርስ ለመምጣት ኢትዮጵያ ውስጥ ከመጡም በኋላ ከታክስ ጋር እያይዞ የሚያነሱት ኢሹ አለ የታክስ ህግ ጋር። ሁለተኛ ኢቭን ዲቪደንድ ሪፓትሬት ለማድረግ ያተረፉትን ትርፍ ይዞ መውጣት እሱ ደግሞ ከካርድ ጋር ይያዛል ማለት ነው። ብዙ ከዚህ ጋር የተያያዙ ነገሮች አሉ። ከአድሚኒስትሬሽን ጋር የተያያዙ እንትኖች አሉ ማለት ነው። ስለዚህ የፖሊሲም የህግም ማሻሻያዎች ይፈልጋሉ። ይሄ በናሽናል ባንክ ብቻ ሳይሆን በመንግስት ጀነራል የታክስ ህጉም ብዙዎቹን ይሄንን ማከለ ሊመጡ የሚችሉበትን የሚመጡ እንዲችሉ የሚያደርግ ኮንዲሲቭ ኢንቫይሮንመንት የሚፈጥር ግን ደግሞ መቆጣጠር የሚችል ህግ እና አሰራር ያስፈልጋል። ያንን ኤክስፔክት ያደርጋል ማለት ነው። ሁለተኛው ለነባር ባንኮች ጥሩ ሆኖ እንዲቀጥሉ መቀጠልም ስላለባቸው ባይዘ ፎሬን ባንክ ስለመጣ ኢኮኖሚ ያድጋል። ቅድም የዘረዘርናቸው ጥቅሞች አሉ። ሎካል ባንኮች ግን አስፈላጊ ናቸው። እነዚህን ግን ማበረታታት ማብቃት አስፈላጊ ነው የሚሆነው። ለምሳሌ ፖሊሲዎችን በመንደፍ መንግስት ማበረታታት ለምሳሌ አሁን እየተደረገ ያለው አሁን በሁለት የናሽናል ዲጂታል ፔመንት ስትራቴጂ ነድፎ መንግስት እየሰራ ያለበት ሁኔታ ነው ያለው። እሱን ብንወስድ ራሱ የሎካል ባንኮች ራሳቸውን በቴክኖሎጂ እንዲያበቁ የሚጠብቅ ነው ማለት ነው። በቴክኖሎጂ ራሳቸውን አብቅቶ እንዲጠብቁ መሆን ፎሬን ባንኮች በመጡበት ሰዓት ላይ አትሊስት አብዞርቭ የሚያደርግ አቅም እንዲኖራቸው ይሆናል ማለት ነው። ይሄ ከመንግስት ከናሽናል ባንክም ከሌሎችም ፖሊሲ ሜከር የሚጠበቀው ነው። ግን ደግሞ ስቲል ናሽናል ፕራይቬቶቹም ባንኮች ከነሱ የሚጠበቁ ነገር አለ ማለት ነው። ከነሱ የሚጠበቀው ነገር አንደኛው በራሳቸውን ማብቃት ከሊደርሺፕ አንፃር ቢዝነስ አስ ዩዥዋል አይሰራም። አንድ ፕሮዳክት ብቻ ትራዲሽናል ፕሮዳክት ብቻ ፕሮዲዩስ አድርጎ ሰርቫይቭ ማድረግ ከባድ ሊሆን ይችላል እነዚህ ባንኮች በመጡበት ሰዓት ላይ። ስለዚህ የነሱን ተሞክሮም እየወሰዱ ራሳቸውንም ትሬን እያደረጉ የተሻለ ፕሮዳክት ሰርቪስ ለደንበኞቻቸው ማቅረብ እንዳለባቸው ይገመታል። ሌሎች ቴክኖሎጂዎች ላይ ኢንቨስት ማድረግ በተለይ ሁማን ሪሶርሳቸው ላይ ኢንቨስት ማድረግ ስትራቴጂ መንደፍ ምናልባት ስትራቴጂ ውስጥ የሚሆነው አንደኛው በሚመጡ እነዚህ ፎሬን ባንክ በሚመጡበት ሰዓት ላይ ከነሱ ጋር ራሱ ኮኤግዚስት ማድረግ እንዴት ይችላል? እነዚህ ነገሮችን ኤክስፔክት ይደረጋል ማለት ነው። ስለዚህ ብዙ ስቴክሆልደርስ ተሳትፎ ይፈልጋል።
ጥሪት የኢኮኖሚና ቢዝነስ ፕሮግራምን እየተከታተላችሁ ትገኛላችሁ። ተከታዩ ዝግጅታችን ህልመኞቹ ነው። በህልመኞቹ ዛሬ አንድ ሰው እናስተዋውቃቸዋለን። ከቀን ሰራተኝነት ተነስቶ የኮንስትራክሽን ስራ ተቋራጭ የገነባ አንድ ወጣት ነው። ሀብቶም ብርሃኔ ይባላል። ጎዳና ወጣ። ቀን ቀን ይማርበት የነበረ ትምህርት ቤት ውስጥ የቀን ስራ በመስራት ማታ ማታ ትምህርቱን ይከታተል ጀመር። አሁን ላይ ኮንስትራክሽን ስራ ተቋራጭ ድርጅት ባለቤት የሆነው ሀብቶም ብርሃኔ ብዙ የህይወት ስንክሳሮችን አልፎ ስኬታማ ወጣት ኮንትራክተር ለመሆን በቅቷል። ከቀን ስራ ነው የጀመርኩትኝ። በቀን ስራ ህይወት ወደ 5 ዓመት አካባቢ ቀን ስራ፣ የአናጺ ስራ እንዲሁ የፎርማን ስራዎችን ሰርቻለሁ። ምንድነው የተፈጠረው? ተወልጄ ያደግኩት ቂርቆስ ነው። አዲስ አበባ ቂርቆስ ሰፈር ነው ተወልጄ ያደግኩት። ከእንጀራ እናቴ ጋር በነበረኝ አለመግባባት ከቤት ተጣልቼ ወጥቼ 7ኛ ክፍል ላይ ትምህርቴን ማቋረጥ ችያለሁኝ። ከ7ኛ ክፍል ጀምሮ ትምህርት አቋርጬ ራሴን ለማስተዳደር የተወሰነ ጊዜም ጎዳና ላይ ነበርኩኝ። እንዲህ የሚያግዘኝ ሰው አልነበረም። ግን ህይወትን ፊት ለፊት ችግሮችን መጋፈጥ ስለነበረብኝ እንደምንም ተቸጋግሬ ቀን ስራ ለመጀመር ፈለገ ዮርዳኖስ ትምህርት ቤት የተማርኩበት ነው። እዛው ነው ቀን ስራም የጀመርኩትኝ። ከ7ኛ ክፍል አቋርጬ ወደ ቀን ስራ ነው የገባሁት ቀጥታ። በቀን ስራ ስሰራ እዛው ያስተምሩኝ የነበሩት አስተማሪዎች እነ ትሸር ያለው ሌሎች መምህራኖች ተጽዕኖ ያሳድሩብኝ ነበርና ትምህርቴንም እንድቀጥል ቀን ስራ እየሰራው ማታ ማታ ደግሞ ያቋረጥኩትን ትምህርት መቀጠል ችያለሁኝና በስራውም በትምህርቱም ማታ ማታ እንደዚሁ ጎን ለጎን ነው እኩል ሁለቱንም እያስኬድኩኝ እንግዲህ አሁን የደረስኩበት ደረጃ የመጣሁት ማለት ነው። ተቀጥሮ በሚሰራበት ጊዜ ሁሉ የራሱን ስራ ለመስራት ህልም እንደነበረው የሚናገረው ሀብቶም የራሱን ስራ መስራት የሚችልበትን አጋጣሚዎች ደጋግሞ ይሞክር እንደነበረ ይገልጻል። በቅጥር ነበረ ረጅም ሰዓት የሰራሁትኝ። ከረዳትነት ቀጥሎ በአናጺነት ስሰራ ሁሌም ህልም ነበረኝ። የራሴን ስራ መስራት አለብኝ የሚል አስብ ነበርና ወደ አሸዋ ሜዳ አካባቢ መኖሪያ ቤቶች ሰዎች እንዲሰጡኝ ጠያይቅ ነበረ። የአናጺ ስራ ብቻ ሰብ ኮንትራት ሰጡኝ። 3-4 አናጺዎችን ይዤ ራሴም አናጺነቱን በመያዝ የአናጺውን ስራ ብቻ ሰብ ኮንትራት በመያዝ ነው ስራ የጀመርኩት። መለመን በጣም አጸያፊ ተግባር እንደሆነ የሚገልጸው ሀብቶም ሁሌም ወደ ስኬት ሲሄዱ ምቾት እንደማይኖር በማመን በራስ ጥረት ጥሪት መፍጠር በጣም የተሻለ እንደሆነ ይናገራል። ሰዎች ያው አዲስ አበባ ላይ ተወልደሽ ቤተሰብ አለ ትምህርት ላይ ነው እንድታተኩሪ የሚፈልጉትና ያው ሁኔታዎች ግን ምቹ አልነበሩም። እኛ ጋር የመኖርና ያለመኖር ጥያቄ ነበር። የዛኔ ልጅ ነኝ፣ የመስራትም አቅምም አልነበረኝም። ግን ቻሌንጆቹ የሰው ፊት ምናምን ቢገርፍም ግን ግዴታ ህይወትን ለመጋፈጥ መስራት አለ። የሰው እጅ ደግሞ የዛኔም ተቸግሬ ለምኜ አውቃለሁኝ፣ እርዳታ ጠይቄ አውቃለሁ። በጣም አሳፋሪ ነገር ነውና ሁሌ የሰው እርዳታ ከመጠየቅ ችግሮች ያሉበትን ነገር እርግጥ ነው ክብርን ያስጥላል፣ ቆሻሻ መልበስ ሊኖር ይችላል በወቅቱ ግን ይሄኛው የተሻለ ነው። ቢያንስ በላቤ በወዜ ለፍቼ ጥሬ ግሬ መብላት እችላለሁ ብዬ ስላመንኩኝ የዛኔ ማመን ነበር። ነገሮች ይስተካከላሉ ብዬ ማስብ ስለነበረ ነው ያንን ነገር ብዙ ቻሌንጆች ቢኖሩትም ቀጥዬበታለሁ። ግን ደግሞ ከጎኔም ሆኖ በርታ፣ አይዞ፣ ጠንክር ብለው ደግሞ ሲያበረታቱኝ ሲያግዙኝ የነበሩ ወንድሞችና እህቶች አሉ። እነሱንም ማመስገን እፈልጋለሁ። ስኬት ከምንም ነገር በፊት አንገብጋቢ ፍላጎት ይጠይቃል። እኔም ካለብኝ ችግር ለመውጣት ባለኝ አንገብጋቢ ፍላጎትና ቁርጠኝነት ነው ስኬታማ መሆን የቻልኩት ይላል። ስኬት እንግዲህ መጀመሪያው ፍላጎት ይጠይቃል እና ከበፊት ጀምሮ ጽኑ ፍላጎት ነበረኝ። የነበርኩበትን ችግሮች ቻሌንጆች ለመቋቋም ጠንክሬ ሰራ ነበር በደንብ እና ሁሌም ራዕይ ነበረኝ፣ ግብ ነበረኝ እና እነዛን ህልሞቼን ለማሳካት
መከፈል ያለበትን መስዋዕትነት ሁሉ ስከፍል ነው የቆየሁትና ዛሬ ለደረስኩበት ማንነት የትላንትናው የከፈልኳቸው መስዋዕቶች ቻሌንጅ ያለፍኳቸው ቻሌንጆች ትልቅ አስተዋጽኦ አለው። አጽነትም ሆኖ ቀን ስራ ራሱ መስራት ብዙ ፈተናዎች አሉት እና የተማርኩበት ትምህርት ቤት ራሱ መልሼ ወደ ቀን ስራ ለመግባት የደረጃ ተማሪ ነበርኩኝ። እዛው ፈለገ ዮርዳኖስ ብዙ አስተማሪዎች ያቁኛል። ከባድ ነበር፣ ግን ምንም አማራጭ የለም። ለመኖር ግድ ያንን ስራ መስራት ስለነበረብኝ ሌሎች አማራጮች ስላልነበሩ ያንን ስራ ተጋፍጫለሁ። ህመሞች ነበሩት፣ ቻሌንጆች ነበሩት፣ ብዙ ምቾት አልነበረውም። ብዙ ጊዜ ወደ ስኬት ስትሄጂ ምቾቶች አይኖሩትም እና ያንን ሁሉ ነገሮች ተቋቁሜ ለማለፍ ችያለሁ። ሀብቶም ብርሃኔ የመጀመሪያ የኮንስትራክሽን ስራውን ለማግኘት ከፍተኛ ጥረት አድርጓል። ስራውንም በጥራትና በፍጥነት ሰርቶ በማስረከቡ የመጀመሪያ ስራው እጅግ ውጤታማ እንደነበር ይናገራል። ከ97 ጀምሮ ነው ቀን ስራ የጀመርኩትኝና ቀን ስራ ከጀመርኩበትኝ ጊዜ አንስቶ ብዙ ውጣ ውረዶች ነበሩ። ቀን ስራ ሰርቻለሁ። ከቀን ስራ በመቀጠል የአናጺ ረዳትነት አናጺ በመሆን የአናጺ ፎርማንነት በጥቅሉ ወደ 5 ዓመት የሚጠጉ በቅጥር አሳልፌያለሁ። እነዚህን 5 ዓመቶች ግን የራሴን ስራ መስራት አለብኝ የሚል ህልሞች ነበሩኝ እና እሞክር ነበር፣ ደጋግሜ እሞክር ነበር እና መኖሪያ ቤቶች ነው የጀመርኩትኝ። ወደ አሸዋ ሜዳ አንፎ አካባቢ ያሉ መኖሪያ ቤቶች እዛ በብዛት ሰርቻለሁኝ እና መኖሪያ ቤቶቹን ከትንሽ ስጀምር 10-15 የሚጠጉ አናጺዎችን ቀጥሬ አብሬ መስራት ችዬ ነበረ። እዛም ያንን ስራ ከሰራው በኋላ ወደ ተሻለ ደግሞ ህንፃዎችን መስራት አለብኝ ብዬ በማመን ወሎ ሰፈር አደባባይ ጋር የመጀመሪያው ትልቁ ህንፃዬ ነው ጋራድ ሞል 4500 ካሬ ላይ ያረፈ ህንፃ። እነሱን ባለቤቶቹን በማነጋገር በማግባባት የሌቨር ኮስቱን እንዲሰጡኝ ሰብ ኮንትራት እንዲሰጡኝ በማግባባት እነሱም እድሉን ሰጥተውኝ እነሱ ጋር ተቀጥሬ ሰራ ነበር እና ያንን ህንፃ የሌቨር ኮስቱን እንድሰራ ተመቻችቶልኝ ያንን ህንፃ ሰራውኝ። እሱን ስሰራ በጣም በተሻለ ጥራት ፍጥነትና ተግባቦቱን ባሳመረ ሁኔታ ነበር የሰራ ነው። ጥሩ አድርገን ነበር ህንፃውን የሰራ ነው። እነሱም ለሌሎች ሰዎች በማጋራት የተለያዩ ስራዎችን እንዳመጣ ትልቅ እድል ፈጥሮልኛል እሱን ህንፃ መስራታችን። በዚህ አጋጣሚ ለጋራድ ሞል ፋሚሊ በሙሉ ምስጋናዬን አቀርባለሁ። ሰዎች ከሚፈልጉበት ቦታ ለመድረስ ካሉበት ምቾት መውጣትና ውድቀትን መፍራት የለባቸውም የሚል እምነት ያለው ሲሆን ደጋግሞ በመሞከር ከሚፈለገው የህይወት ከፍታ መድረስ እንደሚቻል ያምናል። የትኛውም ስኬት ህመም አለው ብዬ አስባለሁ። ህመም አለው ማለት ምቾታችንን የሚያሳጡን ነገሮች ማለት ነው። እያንዳንዱ ኪሳራ ሌላ ስኬት ነው እና ህመሞቹን መቋቋም መቻልና ለማለፍ መጣር አለብን ብዬ አስባለሁ። ለምሳሌ ጠዋት መነሳት እንፈልግና ማንነሳ ሰዎች አለን። ምቾት ነው ብንተኛ ምቾት ነው። ጠዋት ግን ብንነሳ ህመም ነው። ያንን ህመም መቋቋም ማለት ነው። የሆነ ንግድ ብንጀምር ከስራለሁ ብሎ ፍራቻዎች አሉ። ከፍራቸው ይልቅ ሞክረን ብንከስርም ከኪሳራችን እንማራለን፣ ከውድቀታችን እንማራለን። የትኛውም ውድቀት ለቀጣዩ ስኬታችን ጉልበት ነው የሚሆነን፣ ትምህርት ነው የሚሆነን። በዚህ አጋጣሚ እንግዲህ መብራትን የፈለሰፈውን ሁላችን እናውቀዋለን። 9999 ጊዜ ሞክሮ አልተሳካለትም። ቶማስ ኤዲሰን በ10ኛ ሺህ ጊዜ ሲሞክር ነው የተሳካለት እና አጠገቡ ያሉ ሰዎች ለምንድን ነው ከዚህ በላይ የምትሞክረው? ይህን ሁሉ ጊዜ እንዳይሳካኮ ብዙ ምክንያቶች አሉ ሲሉት እሱ ይመልስ የነበረው መልስ ግን ምንድነው 9999 ጊዜ መብራት የማይበራበትን መንገድ ነው የተማርኩት ብሎ ይሞክር ነበርና ምን ጊዜም ከስህተቶቻችን ከውድቀቶቻችን መሞከር መቻል አለብን። ስኬት መከፈል ያለበትን መስዋዕትነት እስከከፈልን ድረስ ህልማችን የማይሳካበት መንገድ ምንም ነገር የለም። ብዙ ውጣ ውረድ በብዙ ቻሌንጆች ነው እዚህ የደረስኩትኝና ከዜሮ መጀመር ይቻላል ብዬ አምናለሁ። እኔ በቃ ከዜሮ አሁን ባለው እድል መጀመር እንችላለን። ዴቭ አንድ ሚላት አባባል አለች፣ የሰው ልጅ ሲፈልግ ተአምረኛ ነው፣ ካልፈለገ ደግሞ ሰበበኛ ነው። እና ብዙ ጓደኞች አሉኝ፣ ብዙ ወጣቶች አይተሻቸው ከሆነ ስደትን ነው ተስፋ የሚያደርጉትና አይምሮሽ
ለስደት የተዘጋጀ ከሆነ እዚህ ምንም ነገር አይታይሽም። እኔ የመሰደድ እቅድም አልነበረኝም። እንደነገርኩሽ ከቀን ስራ ነው የጀመርኩት፣ ከዜሮ ነው የጀመርኩት። በዛ በውጣ ውረዶች ግን ደረጃ በደረጃ ስቴፕ ባይ ስቴፕ ነገሮችን ለመቀየር እሞክር ነበርና ያኛውን መንገድ መከተል ከቻሉ እያንዳንዷን ነገር መቀየር ትችላለች። ነገ የተሻለ ደረጃ መደረስ ይቻላል እና ትምህርትም ተምረው አይምሯቸው ለቅጥር ብቻ ካዘጋጁት እንደምታየው በሀገራችን የስራ እድሉ በጣም የጠበበ ነው። የራሳቸውን ትንሽም ነገር ቢሆን ስራ ለመፍጠር የስራ ፈጠራ እንትናቸውን ማበረታታት ቢችሉ ከዜሮም ነገር መነሳት ይቻላል ብዬ አምናለሁ። ሀብቶም ብርሃኔ የወደፊት እቅዱ አንደኛ ደረጃ ኮንትራክተር መሆን እንደሆነ ይገልጻል። ከትላንትና ካለፍኩበትኝ ህይወቴ እንግዲህ ከቀን ስራም ከአናጺነትም ወጥቼ የራሴን እንግዲህ ትልቅ ድርጅት መመስረት ችያለሁኝ፣ ማቋቋም ችያለሁኝ እና ያለ ማንም አጋዥነት ነው በራሴ ነው ይሄንን ሁሉ ነገር የተወጣሁትኝ። ይህንን ነገር ስወጣ እንግዲህ ወደ 200 ለሚጠጉ የሰራተኞች የስራ እድል ፈጥሬያለሁኝ። ቀጣይም ትልቅ ህልም አለኝ ደረጃ 1 ኮንትራክተር የመሆን፣ እሱንም አሳካለሁ ብዬ አስባለሁ። ሮል ሞዴል አድርጌ ደግሞ የምንቀሳቀሰው የባማኮ ኢንጂነሪንግ መስራችና ባለቤት ኢንጂነር ግርማ ገላው ለኔ ሮል ሞዴሌ ነው። እነሱ የደረሱበት ደረጃ በአጭር ጊዜ ነው እዚህ ደረጃ የደረሱት እነ ግርማ። እነሱ የደረሱበት ደረጃ እኔም እደርሳለሁ ብዬ የዛሬው ፕሮግራማችን ይህንን ይመስል ነበረ። በሚቀጥለው ሳምንት በሌላ ፕሮግራም እንጠብቃችኋለን። መልካም ምሽት ይሁንላችሁ።